የጽናትና የባቢ ስቃይ በተለይ የጽናት ስቃይ ዛሬ ላይ አብቅቶ በአባቷ ቆሞ መሄድ እጅግ በጣም ደስ ብሎናል። እውነት ለመናገር ጽኑ በችግርና በትዝታ ስቃይ እንዲሁም ደግሞ በእናቷ እቅፍ ደስተኛ ሳትሆን ስቃይ በዝቶባት ችግርም ሳይበግራት እስካሁን ድረስ ታግላ አባቷን በማሳከምና በማስታመም እንዲሁም ደግሞ ካለበት በሽታ ይድናል አይድንም እያለች ስትሰቃይ ራሷን ለረጅም ጊዜ መስዋዕትነትና ዋጋ ከፍላለች። ዛሬ ላይ ደግሞ አቶ ግርማ ተዊልቸር ላይ ተነስቶ አቶ ተስፋዬን መፋለም ጀምሯል። እንግዲህ ድርጅቱ የራሱ እንደሆነና ድርጅቱ በሌብነት አስመስሎ አቶ ተስፋዬ እንደወሰደው አድርጎ እየተናገረ ይገኛል። ባቢ አባቱን በተደጋጋሚ የአባትና የልጅ ፍቅር ወይንም የአባትና የልጅ ቦታው እንዳይሄድ መስዋዕትነት አድርጎ ነበር። አሁን ላይ ግን አባቱን ለማስያዝ ፖሊስ ይዞ መጣ። ጽናት አባቷ ድንገት በመቆሙ እጅግ ደንግጣለች። ብሌንም ደግሞ አላየችም አባቷ ሲቆምና ወደ ውጭ ወጥታ ነበር። አቶ ተስፋዬን በጥፊ ልትጠፈጥፈው ነበር። የጓደኝነትን ጥግ እውነት ለመናገር ራሄል አስመሳይና ራስ ወዳድ መሆኗን አይተናል። እንዲሁም ደግሞ ብሌን የጓደኝነትን ጥግ አይተናል። እንዲሁም ደግሞ በራሄል መልካምነትና ጥሩነት መስሏት የብሌን እናት የልጇን ብሌን ሀሳብ ሳትሰማ ለገንዘብና ለተሻለ ኑሮ ብላ ራሄል የምትባል ሴትዮ ወደ ህይወቷ መታ ከምትኖርበት ቤት አስወጥታ ወደነ ግርማና ጽናት የሚኖሩበት ቤት ወስዳት ነበር። ያሳዝናል። የራሄል ክፋት እዚህ ድረስ ነው። አሁን ግን ግርማ እስከ ዛሬ ድረስ በየዋህነትና በሚስኪንነት የገዛ ሚስቱ ትዝታ ስትጫወትበት ነበር። አሁን በህይወቱ ሰው ሲመጣ ምንድን ነው እንዴት ነው የሚለውን መገመት አያቅትም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንደምናላችሁልኝ፣ የጽናት ድራማ እንደቀጠለ ይገኛል። እጅግ በጣም ደስ ብሎኛል። እውነት ለመናገር ግርማ ከነበረበት ሁኔታ ተነስቶ ዛሬ ላይ አቶ ተስፋዬን መማጎቱ እጅግ በጣም ደስ ይላል። ራሄል የምትባል ሴትዮ ደግሞ እንግዲህ እውነት ለመናገር ብሌን የጓደኛ ጥግን አይተናል። ብሌን ጀግንነትን አይተናል። እንደ ብሌን አይነት ጓደኛ፣ የባቢን አይነት አፍቃሪና የጽናትን አይነት አባት ማግኘት በጣም መታደል ነው። አባት ታሞ በጣም እየተሰቃየ ባለ ሰዓት የሚያስበው ለልጁ ነው። አስቸገርኩሽ፣ ሸክም ሆንኩብሽ እያለ የሚጨናነቀው ለሱ ነው። ግን የጽናት አጎት የት ነህ ማለት ነው እንዴ? ራሄልን ቅጥል እንድትል በቃ መርዳት አለብህ ማለት ነው። የጽናት አጎቴ እናቷ ወንድም ማለት ነው። እና ብሌን ደግሞ እጅግ በጣም ልዩ ሴት ነሽ ማለት ነው። የብሌን እናት ደግሞ በጣም በቃ ጥፋት ስራሽ፣ ድህነትሽን በቃ በወዳጆችሽ ክህደት ነው የምትመጪው ማለት ነው። እንግዲህ ብሌን ዛሬ በጣም ነው ሁላችንንም ያስደሰተችን ማለት ነው። የዛሬው በጣም ልዩ ስሜት ነው ደስ ያለኝ እውነት ለመናገር እና እነ ጽኑ ከውርቀታቸው በቃ ይነሱ። ጥቅመኞች ደግሞ አንገታቸውን ሲደፉ ማየት እንፈልጋለን። አቶ ተስፋዬና እንዲሁም ደግሞ ራሄል የምትባል ክፉ ሰው ብሌንንና እንዲሁም ደግሞ እናቷን ያለያየች፣ ከጽናት ጋር ለማለያየት የሞከረች፣ እንዲሁም ደግሞ ጽናትና ባቢን አለያይታ ባቢ የራሷን አድርጋ ጽናትን ለመግደል የምትሯሯጥ ሴትዮ ማለት ነው። እና የጽናትና የባቢ ደስታ ማየት ሁላችንም ናፍቆናል። እውነተኛ ፍቅር ፈተና ይበዛበታል፣ ግን መጨረሻ አማረ ይሆናል ማለት ነው። ብሌን ደግሞ የራሷን ትምህርትና ህይወት ትታ ምንም ለድራማ ቢሆን ምንም ቢከፈላት በቃ በህይወታችን ትምህርት የምንወስድበት ነገር ብሌን ለጽናት የምታደርገው መስዋዕትነት እኛም በህይወታችን ጓደኛ የሚለውን ስም ብቻ ሳይሆን መጠቀም በተግባር እንድናሳይ አሳይታናለች ማለት ነው። እና
እና እንደ ብሌን አይነት ጓደኛ ማግኘት በጣም በጣም ከባድ ነው። እንዲሁም ደግሞ እንደ ግርማ አይነት አባት በቃ የልጁ ነገር የሚያሳስበው እንደገና ደግሞ በቃ ልጁን በድህነት በእኔ ምክንያት እንዲህ ነው ያደረኳት ብሎ የታገሳቸው ቀናቶች እጅግ በጣም በጣም ደስ የሚል ነው። እንግዲህ አቶ ግርማ ከዊልቸር ላይ ስለተነሳ እንዲሁም ደግሞ አቶ ተስፋዬን እንዲሁም ደግሞ ልጁን የሚያሳቀቅባቸውን እንትኖች ሁሉ ያስወግዳል ማለት ነው። ግርማ የአባትነትን ጥግ ተወጥቷል። ባቢ ደግሞ ለጽናት ያለው ፍቅር ከነ ድህነቷ ከነ ምንነቷ የአባቷን እግር እያሸ ሁሉ ሸዋር እያጠበ ሁሉ መስዋዕትነት ከፍሏል። እውነት ለመናገር ራሄል ገንዘብ ስላላት ራሄል ሀብት ስላላት ከእሷ ጋር ልሁን አላለም። አባቱም ደግሞ በተደጋጋሚ ይቺ ቆሻሻ ይቺ የደሃ ከነ ድህነቷ ካንተ ጋር እንድታድግ አልፈልግም እያለ ብዙ ጊዜ ባቢን እንትን የሚለው ነገር የአባቴን ምክርና የአባቴን ውሳኔ ልስማ ብሎ ሀብትና ንብረት ሳያታልለው ከጽናት ጎን ሆኖ ችግሮችን እየተፋለመ ይገኛል። የብሌን እናት እንግዲህ ራሄል ያሉበትን ቦታ እንደተከራየችላቸውና ከዛ ከድህነት ወጥቼ እዚህ ላይ መኖር ማንም የሚጠላ የለም፣ ግን እኔ ራስ ወዳድ አይደለሁም፣ ቤት አግኝታችሁ እስከምትከራዩ እዚሁ ተቀመጡ እያለች ነበርና የብሌን እናት ከልጇ ይልቅ ማንነቷን የማታውቅ ሴት በቃ አምና እሷን የምትላትን እየሰማች ነው። ልጇ የምትላትን እየሰማች አይደለም። ብዙዎቻችን እንደዚህ ነን። ረጋ ብለን ቆም ብለን ማሰብ ካልቻን ለአደጋ የሚያጋልጡንን ውሳኔዎችን እንወስናለን ማለት ነው። እና ራሄል ደግሞ ያው በዚህ ጽናትንና ብሌንን ለማለያየት ስለፈለገች ነው። የብሌን እናት ደግሞ ልጇ ቢያንስ እናትነቷን እንደምትወዳት ለእናቷ ትልቅ ቦታ እንዳላት ታውቃለች። ያለምንም ምክንያት ራሄልን እንደዚህ እንደጠላቻት መገመት መቻል ነበረባት። ምክንያቱም ብሌን ለእናቷ እጅግ በጣም ልዩ ቦታ ያላትና ክብር ያላት ሴት ናት። ልጄ እንዲህ በድህነት እንዳናድግ እንደ ዘመናዊ ልጅ ብር እንዴት አያምራትም፣ የተለየ ህይወት እንዴት አያምራትም ብላ መገመት መቻል ነበረባት እናቷ ማለት ነው። እናቷም ደግሞ ምንም ሊፈረድባት አይቻልም። ማንኛውም ሰው እንደሚያደርገው ከድህነት አውጥቶ ጥሩ ነገር ላይ ላስቀምጥህ ሲል መቼም ጥሩ ነው ማለትም አንችልም። ዛሬ ያለምንም ምክንያት እንኳን ይሄን ያክል ቤት መከራየት ቀርቶ እንኳን ይሄንን ያክል ነገር ማድረግ ቀርቶ አይደለም የሆነች ነገር ለመስጠት ወይ ሰተሽ ነው ወይ ዋጋሽን ከፍለሽ ወይ መስዋዕትነት አድርገሽ ነው ማለት ነው። እና እንግዲህ ግርማ እውነት ለመናገር በጣም በጣም ደስ ብሎናል። ቁመህ እንድትሄድ ሁሌም የምንመኘው ነበረ። ዛሬ ላይ ደግሞ እውነት ቀጣውን ለማየት እጅግ በጣም ነው የጓጓ ነው። እንግዲህ ግርማ በአባትነት ቦታው ላይ ልጁ ስታለቅስና ብቻዋን ህይወትን ስትገፋ የነበረችው አሁን ላይ ደግሞ ለልጇ ጠለላና ጠበቃ እንደሚሆን ቤቱ አንዴውኑ ተሽጦ ለሁለት ተካፍለው ታክሞበታል። ድርጅቱ ግን አሁን አቶ ተስፋዬ ላይ ስለሆነ በምንም አይነት ሁኔታ ተጋፍጦ እና በምንም አይነት ሁኔታ ወደ ራሱ አምጥቶ ጽናትም ካለችበት ቦታ ላይ ወጥታ በነጻ ፍቅሯን ከባቢ ጋር እንድታጣጥም የብሌንና የጽኑ ጓደኝነትም እንዲጠነክር መቼም የብሌንን እናት አይቀየሟትም። ማንኛውም ሰው እንደሚያደርገው ነው። ግን አንዳንዴ ደግሞ የዚች የራሄልን ክፋትና መጥፎነት ሲነግሯት መረዳት መቻል አለባትና ብሌን ደግሞ ይመችሽ፣ በቃ እውነት ነው መከተል የምፈልገው፣ እናቴ መጥፎ ነገር ብትሰራ እሷን መከተል አልፈልግም ያለችበትም ፓርት እጅግ በጣም በጣም ያስተምራል ማለት ነው። በአሁን ሰዓት ሰው ከስጋውና ከወገኑ ጋር ነው ይሆናል። እውነትን በአይኑ እያየ እውነትን ተረግጦ በውሸትና በማይረባ ነገር ራስን ለመለወጥ ሰው ቆሞ ያድራል ማለት ነው። እንግዲህ በስተመጨረሻም ደግሞ አቶ ተስፋዬም ቤት አለ በፖሊስ ተይዞ እያንዳንዱ ጽናት ላይ ያደረጋቸው ግፍ፣ ልጁ ላይ ያደረጋቸው ግፍ ለሱም ለራሄልም
የእጃቸውን ማግኘት አለባቸው ማለት ነው። ውድ የቻናሌ ቤተሰቦች ግርማ ቆሞ ስላየ ነውና ቆሞ ተስፋዬን ሊጋፈጥ ስለነበረ ደስ ያለው ማን ነው? ጽናት ደግሞ እስከ ዛሬ ድረስ ስታለቅሽ፣ እስከ ዛሬ ድረስ ብቻሽን ስትደክሚና መስዋዕትነት ስትከፍሊ ይኖረሻል። አሁን ደግሞ አባትሽ ቁሞ ሀብትና ንብረታችሁን እንደሚያስመልስ ተስፋ አለን። እንዲሁም ደግሞ የጽናት አጎት የብሩኬ አባት ለምንድን ነው ጽናትን የማይረዳት? ወይስ ትዝታን ስለገደለ ብቻ ልጁን ይዞ ከሀገር ጠፍቶ በዛው ቀረ ማለት ነው? ይገርማል። እሺ ጽናት አሁን እንግዲህ የተንኮለኛ ስራ ስኬትን እያበዛችሁት ነውና እንግዲህ መልካም ሰዎች ሀዘን ብቻ ነው የሚገባቸው ማለት ነውና መጨረሻ ላይ እንደዚህ መልካም ሰዎች ምንም ዋጋና መስዋዕትነት ቢከፍሉ መጨረሻ ላይ ግን ድል የነሱ ነው ማለት ነው። አቶ ግርማ ስለቆመ ብሌን ደግሞ ይዛ በቃ ልታጠናግረው በነበረ ጊዜ የነበረው ፓርት እጅግ በጣም በጣም ደስ ትላለች እና የብሌን እናት የበቃ ሴቷ ተስፋዬ ናት። እንደው ስግብግብ ለእንትን ያለች ናት እና የብሌን እናት እሷም አንድ ቀን ጎዳና ትወጣለች ማለት ነው። የአደሳሳ ጎጆዋ ይሻላት ነበር፣ ምክንያቱም ኪራይ መክፈል ስለማትችል ማለት ነው። እንትናም ደግሞ ጽኑንም በቃ ኪራይ ቤት አትኖሩ እኔ ጋር ሁኑ እማየዝ ተሆነች መቼም እዚህ ጋር አብራችሁ ልትኖሩ አትችሉም እያለች እያስተባበለቻት ነበረ። እንግዲህ ጽናትና አባቷ ወደ ብሌን ቤት ይሄዱ ወይም እዛው አብረው ከብሌን እናት ጋር ይኑሩ የምናየው ነገር የለም። አቶ ግርማ በመዳኑና ቆሞ በማየታችን እጅግ በጣም ደስ ብሎናል። አሁን እንግዲህ አቶ ግርምሽ ተነሳ፣ ደስ ይላል። መጨረሻ ላይ በቃ የጽናትም የዋህነትና ጅልነት እጅግ በጣም ይበዛል ማለት ነው። አንዳንዴ ነገሮችን ግዴለሽነት የላትም። ባቢ ደግሞ እያደረገላት ያላት ነገር በጣም 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 መስዋዕትነትና ዋጋ እየከፈለ ነው። ቀጣውን እንግዲህ በጉጉት እንጠብቃለን። ተስፋዬም ወደ ነበረበት ድህነት በቃ ይንደረደራል። አቶ ግርማም ደግሞ ወደ ከፍታ ይሄዳል ማለት ነው። እንግዲህ አሁን አቶ ጋሽ ግርማ ከተነሱ ነገሮቹ መንገድ ይይዛሉ። በቃ ይብላኝ ለአቶ ተስፋዬና ለዛች ከይሲ ራሄል ማለት ነው። ጽናት አሁን እጅግ በጣም ደስ ሊልሽ ይገባል። ከእስከ ዛሬው በላይ ዋጋና መስዋዕትነት ከፍለሻል። አሁን ላይ ግን ድሉን ስታገኝ እጅግ በጣም ደስ ይላል። እንግዲህ አቶ ግርማ ንብረቱን አስመልሶ ራሄል ትቃጠል፣ ባቢሻና ጽኑ ይሳቁ፣ ብሌን ጥሩ ጓደኛና በቃ አንጀቴ እናያረሳቸውን የሚሄንን ጥፊ አንድ ቀን ማቅመስ እንትን እኮ አይቼ በጣም ነው የሳኩት ሆነን ለመናገር እና ያለፉትን ነገር እንዲሁም ደግሞ የአቶ ተስፋዬን ክፋትና ተንኮል ስናይ እጅግ በጣም ልንማርበት ይገባል ማለት ነው። ውድ የቻናሌ ቤተሰቦች እንግዲህ ከጽናት ድራማ እውነት ለመናገር ብዙ ነገር ተምረናል። ያቺ ትዝታ በነበረችበት ጊዜ ብዙ ትምህርቶችን አገኝቼበታለሁ እኔ በራሴ ማለት ነው። የክፋት እጣ ፈንታ ሰዎችን ለመግደል ጉድጓድ ስንቆፍር፣ ሰዎችን ለማጥፋት ወጥመድ ስናጠምድ እኛ እንደምንገባበትና እኛ እንደምንጠፋበት ተምሬያለሁኝ። እንዲሁም ደግሞ በህይወታችን ምንም ይሁን ምንም መልካም ሰዎችን ላለመጉዳት፣ ሰዎችን ላለመጣል ዋጋና መስዋዕትነት ስንከፍል ምላሻችን ሌላ ነው። ግን በስተ መጨረሻ የድልድዩን ካባ የምናገኘው እኛ ነን ማለት ነው እና ክፋትን፣ ተንኮልነትን በእንጀራ እናትንም መሰቃየት ጭምር ከወይዘሮ ትዝታ ብዙ ነገር አይተናል። ከግርማ ደግሞ የአባትነትን ጥግ የመልካም አባቶችን ገጸ ባህሪ አንዳንድ አባቶች እንደዚህ ሀብትና ንብረታቸው ሲጠፋ ትዕግስትና ሶብራተው ራሳቸውን ወዳልሆነ ቦታ ያስገባሉ። ጽናት ደግሞ ትምህርቷን ከመተው ጀምራ ህይወቷ ሁሉ ምስቁልቁል እስከሚልባት እናቷን ሁለተኛ በህይወት አታ ለመጨረሻ ጊዜ በህይወት ፍጻሜ ላይ ስትለያት የነበራትን ፓርት ጀምሮ እጅግ በጣም ተምረናል ማለት ነው። ራሄል ደግሞ የሰውን ክፋት ትተውት የጣሉትን እቃ መልሰው ሲያነሱበት ምን ያህል አስፈላጊ እንደሆነ በቃ በህይወታችን የምንወዳቸውን ሰዎች
የሆነ ነገር ማድረግ ስንፈልግን እንኳን አማክረናቸውና ነግረናቸው ያንን ነገር ሚዛናዊ ሁነን ማድረግ እንዳለብን ተምሬያለሁኝ። እንዲሁም ደግሞ ከጀግናዋና ከሳቄተኛዋ ብሌን የጓደኝነትን ጥግ በምንም አይነት ሁኔታ በችግር ሁኔታ ላይ ሆና ገንዘብ ሳያታልላት ከጋሽ ግርማና ከጽናት ጋር ሆና እስካሁን ድረስ እዚህ መድረሷ በጣም የጓደኝነትን ጥግ አሳይታናለች ማለት ነው። ውድ ቻናሌ ቤተሰቦች በቀጣዩ ፓርት በጉጉት አቶ ግርማም ቆሞ ቤትም አዲስ ተከራይተው ጥሩ ህይወትን እየኖሩ ድርጅታቸውንም አስመልሰው ደስታና ሳቃቸው ተመልሶ የምናይ ይሆናል ማለት ነው። እስከዛውን ድረስ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ፓርት እስከምንገናኝ ሰላም ለሀገራችን።